እግዚአብሔር አምላክ ይባረክ። አንድ ጊዜ እንነሳና እግዚአብሔርን ቃል የምትችሉ የማካፈላችሁ ቃል ያለው ሉቃስ 13 ከቁጥር 10 እስከ 17 ይሆናል። ሉቃስ 13 ከቁጥር 10 እስከ 17 በጌታ በኢየሱስ ስም አነባለሁ። በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንት ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይም አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ከዚህ እስራት ልትፈታ አይገባምን አለው። ይህንም ነገር ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝብ ሁሉ ደስ አላቸው። ጌታ ይባርካችሁ። ትቀመጣላችሁ። ይሄ የሉቃስ ወንጌል በምታዩበት ጊዜ ጻፊው ሉቃስ ነው። ሉቃስ ብዙዎች እንደሚናገሩት መጽሐፍም እንደሚያስረዳን ሐኪም ወይም ዶክተር ነው እና ሉቃስ የሉቃስ ወንጌልና ሐዋርያትን ሥራ በአንድ ጋር የጻፈ ሰው ነው። ሉቃስ ሐዋርያ አይደለም። ሉቃስ የሐዋርያው ጳውሎስ ረዳት ወይም ደግሞ የእሱ ደቀ መዝሙር ነው። ሉቃስ አይሁዳዊ አይደለም፣ ግሪካዊ ነው። ነገር ግን የሉቃስን አጻጻፍ በምታዩበት ጊዜ ሉቃስ በጣም ዲቴይልድ የሆነ ሰው ነው። በቃ በዝርዝር በደንብ አድርጎ አጥርቶ ነው የሚጽፈው። ሐኪም አይደለሁም፣ ግን ሐኪሞች ጽፈታቸው አይነበብም፣ ግን በጣም ዲቴይልድ ናቸው ይባላል። እውነት ነው ውሸት ነው መሰለኝ? እሺ አጥፍ ያለው እና ሉቃስ በጣም ዲቴይል ነው። ዲቴይል ብቻ ሳይሆን ሉቃስ በቅደም ተከተል ልክ እንደ ሂስቶሪያን በቅደም ተከተል የሚጽፍ ነው። ያንን ሉቃስ አንድ ላይ ስታዩ ለክቡር ቴዎፍሎስ ሲጽፍለት ብዙ ሰዎች ነገሮችን አሳክተው ጽፈዋል። እኔ ደግሞ ከዛ በኋላ ያለውን በቅደም ተከተል አድርጌ ጽፍልሃለሁ ይላል ሉቃስ። ስለዚህ ሉቃስ ስለ ኢየሱስ ክርስቶስ መጸነስ፣ መወለድ፣ አስተዳደግ፣ ስለ አገልግሎት በጥንቃቄ በቅደም ተከተል በየአይነቱ አድርጎ የጻፈ ሰው ሉቃስ ነው። ያ ብቻ አይደለም። ሉቃስ ሌሎች ወንጌሎች ውስጥ የሌሉ ብዙ ምሳሌዎችን ጽፏል። ለምሳሌ ሉቃስ ምዕራፍ 10 ላይ ስታዩ ስለ ደጉ ሳምራዊ ታያላችሁ። ምዕራፍ 15 ላይ በምታዩበት ጊዜ ስለ ጠፋው ልጅ ወይም ስለ አባካኙ ልጅ ታያላችሁ። እንደገና ደግሞ ምዕራፍ 15 ምዕራፍ 24 ላይ ስለ ኤማሁስ መንገደኞች ሰዎች ታያላችሁ። ብዙ ምሳሌዎችን ሉቃስ ያሳየናል። ብዙ ታሪኮችን፣ ሌሎች ቦታ የሌሉ ታሪኮችን። ለምሳሌ ምዕራፍ 10 ላይ ስታዩ 72ቱ የተላኩትን የሚነግረን ሉቃስ ነው። ምዕራፍ 17 ላይ ስታዩ ስለ 10ሩ ለምጻሞች የሚነግረን ሉቃስ ነው። ስለዚህ ሉቃስ ከሌሎቹ ለየት ባለ ሁኔታ የሚጽፍ ሰው ነው። እንደገናም ደግሞ የጌታ ኢየሱስ ክርስቶስ የመጀመሪያው የምኩራብን ስብከት የመዘገበው ሉቃስ ነው። ሉቃስ 4 ላይ ከኢሳይያስ ጠቅሶ የመጨረሻው ስብከት በምኩራብ ጌታ ኢየሱስ ክርስቶስ የመጨረሻ ስብከቱ እዚህ ቦታ ነው፣ ሉቃስ 13 ላይ። ይሄንንም የመዘገበው ሉቃስ ነው። ሉቃስ አሁን ያነበብኩላችሁን ክፍል ሲጽፍ በጣም የሚገርም ነው። ሌላ ቦታ የለም፣ ሌሎቹ ወንጌሎች ላይ የለም። እንደገና ደግሞ አቀማመጡ አውዱን ስትመለከቱት የሉቃስ አጻጻፍ አስደናቂ ነው። ምንድነው ያደረገው? መጀመሪያ ከ13 በላይ ከ10 ቁጥር በላይ ስለ በለስ ታሪክ ነው የሚናገረው። ጌታ ኢየሱስ ክርስቶስ ፍሬ ሊበላ ርቦት ሊበላ አየ። በለሷ ቅጠል ነበራት፣ ግን ፍሬ የላት እና በሚቀጥለው ቀን ረገማት። ይሄ አንዳንድ ሰዎች ስለ እስራኤል ይላሉ፣ ግን ፊት ለፊት ስታዩት እቺ በለስ ምንድነች? ፍሬ አልባ ነች፣ መካን ነች።
ስኬት አልባ ነች። ሁለተኛ እድል ተሰጥቷታል፣ አልተጠቀመችበትም። ስለዚህ ተረገመች። ከእስራኤል ጋር ያያይዙታል ብዙ ሰዎች ይመስላል፣ ግን ፊት ለፊት ስታዩት ግን ነገሩ ፍሬ አልባነቷ ነው። እንደገና ደግሞ ሁለተኛ እድል የተሰጣት ነች። ከታች ደግሞ ከ17 በታች ስታዩት ስለ እግዚአብሔር መንግስት ነው የሚናገረው። የእግዚአብሔር መንግስት በስናፍጭ ቅንጣት ትመስላለች። ያቺ የስናፍጭ ቅንጣት መጀመሪያ ትንሽ ነበረች፣ በኋላ ተዘርግታ ትልቅ ሆና እንትኖችን ሁሉ ወፎችን ሁሉ አስጠለለች ትላለች። ከዚህ ጽሑፍ ጋር ከዚህ ሴትዮ ታሪክ ጋር ሁለቱ ነገሮች ይስማማሉ እና መሃል ላይ ነው ያደረጋት። ለምን? ሁለቱንም ታሪክ ይዛለች። ከኔ ጋር ናችሁ? ድምጽ ስላልሰማው አሜን አሜን በሉ ማለት ስለማልወድ በቃ ሰው ጸጥ ብሎ ሲሰማኝ እንትን ይለኛል፣ እፈራለሁ። እሺ፣ ስለዚህ ይሄ ታሪክ የፍሬ አልባነቱንም እንደገና ደግሞ የመስፋቱንም ከትንሽ ወደ ትልቅ የሚሄዱንም ይዛል። ለምን? ይቺ ሴትዮ ጎባጣ ነች። ጎባጣ የሚለው ቃል በትክክል አይገልጣትም፣ ግን ጎባጣ ነች። ስለዚህ ጎባጣ ስለሆነች፣ ውስን ስለሆነች መካን ነች ማለት የልጅ ሳይሆን ፍሬ አልባ ነች፣ ስኬት አልባ ነች፣ ፍሬ የላትም። ግን እግዚአብሔር ሁለተኛ እድል ሰጣት። እንደገና ደግሞ እቺ ሴትዮ ከተፈወሰች በኋላ ብቻዋን ነበር የምታመሰግነው። ታሪኳ ሲጨርስ ግን ሁሉም ማመስገን ጀመረ። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንግስትም አለ እንደ ትንሽ ትጀምርና እንደ ብዙ ትሆናለች። የሴትዮዋም ታሪክ እንደዚህ ነው። የዚች አሁን ያነበብኩላችሁ ነገር ትምህርቱ ምንድን ነው? ዋናው ቁም ነገሩ ትምህርቱ ምንድን ነው? ይቺ ሴት ጌታን ታመልካለች፣ ጌታን ትወዳለች፣ ግን ጎባጣ ነች፣ ውስን ነች፣ ሊሚትር ነች። ወደ ጌታ ቤት አትቀርም፣ በሰንበት አትቀርም፣ ምኩራብ ትመጣለች፣ ምኩራብ ትወዳለች። ምናልባት ሌላው ሰው 5 ደቂቃ የሚወስድበት መንገድ ለሱ 1 ሰዓት ነው፣ ግን ከምኩራብ አትቀርም፣ ከእግዚአብሔር ቤት አትቀርም። ለምን? እግዚአብሔርን ትወዳለች፣ እግዚአብሔርን ታመልካለች። ለኔና ለናንተ ነገሩ ምንድነው? እግዚአብሔርን እየወደድን፣ እግዚአብሔርን እያመለክን፣ እግዚአብሔርን እያገለገልን፣ እግዚአብሔርን ደጅ እየጸናን፣ ወደ እግዚአብሔር እየጸለይን፣ ነገር ግን በህይወታችን እንቆቅልሽ አለ። አንዳንድ ሰዎች ይመለከታቸዋል። በህይወታችን እንቆቅልሽ አለ፣ በህይወታችን ቋጠሮ አለ፣ በህይወታችን እስራት አለ፣ በህይወታችን የምንጮህበት ጥያቄ አለ። ዘመን ተቆጠረ፣ ነቢይ መጣ፣ ተጸለየልን፣ ቃል ወጣልን፣ ነገሩ አልተለወጠም። ምንድነው መፍትሄው? አንዳንድ ሰዎች እኔ ሰላማዊ ነኝ፣ ምንም ችግር የለብኝም፣ በህይወቴ ክርስቲያን ከሆንኩ ጀምሮ ችግር ገጥሞኝ አቅም የምትሉት ልትኖሩ ትችላላችሁ። አንድ ነገር ልንገራችሁ፣ ይሄ የገባንበት የክርስትና ህይወት እጅግ አስደናቂ የሚማርክ ህይወት ነው። ነገር ግን ከሰልፍና ከተግዳሮት ነፃ አይደለም። ለምን ብትሉኝ 2 ነገር። አንደኛ ባለጋራ አለ። አንደኛ ጴጥሮስ 5:8 እንደሚናገረው ምንድነው የሚለን? በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ስለዚህ መጽሐፍ ቅዱስ ባላጋራ አላችሁ ይለናል። ጌታን ስለተቀበላችሁ ነፃ ናችሁ አላለንም፣ ባላጋራ አላችሁ ይለናል። ባላጋራ ስራው ምንድነው? መግደል፣ ማጥፋት፣ መስረቅ። ሁለተኛ መማር አለብን። እግዚአብሔር እኔና እናንተን የሚያስተምረን ብዙ ነገር አለ። ካልተማርን አናድግም። ስለዚህ መጽሐፍ ቅዱስ ሲናገር ዕብራውያን 5:8 ሲናገር ልጅ ቢሆንም ከተቀበለው መከራ የተነሳ መታዘዝን ተማረ ይላል። ኢየሱስ ክርስቶስ ራሱ። ዳዊት ሲናገር መዝሙር 119:71 ላይ ሲናገር እንደዚህ ይላል፣ ሥርዓትህን እማር ዘንድ ያስጨነቀኝ ለበጎ ሆነልኝ። ስለዚህ በምንም አይነት ታምር ከዚህ ህይወት እስክናልፍ ድረስ ሰይጣን ተረገጠ፣ ወደቀ፣ ቀራንዮ መስቀል ተመታ ብንልም እርግጥ ነው ተሸንፏል። ግን ይሄ ህይወት የሰልፍና የተግዳሮት ህይወት ነው። ስለዚህ የማይመለከተን የሚመስለን ሰዎች አብራችሁን እንድትዘልቁ ይሄ ነገር ስንቅ ይሆናችኋል፣ ለአንድ ቀን ይሆናችኋል። የሚመለከታችሁም አድምጡ። ጌታን እየወደዱ ጌታን እያመለኩ እንቆቅልሽ፣ ስብራት፣ ሐዘን፣ የተለያየ ነገር ምንድነው መፍትሄው? መልእክት አለኝ ወገኖቼ፣ ወደ እናንተ ሰዎች ኢየሱስ ወደ እናንተ ይመጣል።
ኢየሱስ ወደ እናንተ ይመጣል። መፍትሄ ብቻ ነው። መፍትሄው ቃል አውጣልኝ አይደለም። ጸልየንማ ጨረስን እኮ። ጸልየን አጸልዩ ማለት አይደለም። ሁሉ ነገር ሆነ። ግን ለውጥ የሚመጣው ኢየሱስ ሲመጣ ነው። ኢየሱስ ሲመጣ ለውጥ ይመጣል። ኢየሱስ ሲመጣ የማይናር ተራራ የለም። ኢየሱስ ሲመጣ የማይከፈል ባህር የለም። ኢየሱስ ሲመጣ የማይንሸራተት ተራራ የለም። የማይሸነፍ ጦረኛ የለም። የማይናድ አቀበት የለም። ኢየሱስ ይመጣል። ኢየሱስ ወደ እናንተ ይመጣል ወገኖቼ። ኢየሱስ ሲመጣ በመጀመሪያ ኢየሱስ ሲመጣ በራሱ ሰዓት ይመጣል። በእኛ ሰዓት አይመጣም። የሚገርማችሁ እኮ አምላክ እንደሆነ እኮ ነው የምታዩት። በራሱ ሰዓት ነው የሚመጣው። በወደደ ሰዓት አይቸኩል፣ አይፈጥን፣ ግን አይዘገይም። አይሽቀዳደም፣ አይቀድም፣ ግን በሰዓቱ ይመጣል። በትክክል በራሱ ሰዓት ይመጣል። የመክብብ ጻፊ እኮ እንዴት እንዳገኘው አላውቅም። መክብብ 3:1 ላይ ምን ይላል? ለሁሉም ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ይላል። መክብብ 3:11 ላይ ደግሞ ምን ይላል መሰላችሁ? ነገሩን ሁሉ በጊዜው አድርጎ ይሰራዋል። እግዚአብሔር ከጥንት ጀምሮ እስከ ፍጻሜ የሰራውን ሰው መርምሮ እንዳያገኘው በልቡ ዘላለምነትን ሰጠው ይላል። መርምረ አታገኘውም እኮ። ሳይንቲስት ሆነ እኮ አታገኘውም። የኛ ጌታ የማይመረመር እግዚአብሔር ታላቅ ነው፣ እኛም አናውቀውም። ሳይንቲስት የማያውቀው አምላክ እናመልካለን። ሳይንቲስት የማይመረምረው ጌታ እናመልካለን። ይሄ ጌታ በአንተ ሰዓት አይመጣም፣ በራሱ ሰዓት ይመጣል። ወንድሜ ጠብቀው፣ እህቴ ጠብቂው፣ በራሱ ሰዓት ይመጣል። ይመጣል ጌታ እኮ ራሱ ኢየሱስ ክርስቶስ እኮ ራሱ ወደ ምድር የመጣው በእግዚአብሔር በራሱ ሰዓት ነው። በእኛ ሰዓት እኮ አይደለም። ብዙ ይጠብቀውታል፣ ግን በራሱ ሰዓት መጣ። ሮሜ 5:6 እኮ እንደዛ ነው የሚለው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷልና። የማዘመን የራሱ ዘመንን የሚቆጣጠር ጌታ። ክብር ለእግዚአብሔር ይሁን። ወገኖች አትጨነቁ፣ ዘመናችሁን ይቆጣጠራል። ዘመናችሁ በእጁ ነው። ተስፋችሁ በእጁ ነው። ማንም የሚቀድመው የለም። ማንም የሚያሸንፈው የለም። ኃይሌ ገብረስላሴ አይቀድመውም። ልንገራችሁ፣ እርሱ በሰዓቱ ይመጣል። ክብር ለጌታ ይሁን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ አለ ገላትያ 4:4 ነገር ግን የዘመኑ ፍጻሜ ደረሰ፣ ከሴት የተወለደውን ከሕግ በታች የተወለደውን እግዚአብሔር አንድያ ልጁን ላከ። ለምን? እኛን ስለወደደን። ማንን ላከ? አንድያ ልጁን፣ መተኪያ የሌለውን በራሱ ሰዓት ላከ። ስለዚህ ኢየሱስ የሚመጣው በራሱ ሰዓት ነው ወገኖቼ። እግዚአብሔርን መጠበቅ ጊዜ ማባከን አይደለም። እግዚአብሔርን መጠበቅ ሞኝነት አይደለም። ሳራ ስታስበው ስትጠብቅ 70 ምናምን ዓመት ሆናታል መሰለኝ፣ ሊሆናት ነው። ይሄ በፍጹም የሚሆን ከዚህ በኋላ ይሄ እግዚአብሔር ተስፋ የሚባል መውለድ የሚባል በእኔ በኩል አይታሰብም። ስለዚህ ምን መደረግ አለበት? እንደውም እግዚአብሔር ያሰበው በአጋር በኩል ነው አለች። በአጋር በኩል ገባች። ዘፍጥረት 16 ስታነቡ ይኸው እስከ ዛሬ ድረስ የፍልስጤም የምናምን ጦርነት ጉዱ ሳራ ነች ያመጣችብን። እናታችን ሳራ ምን ነካት? በግራ ጎኑ ነው የተነሳችው። ይኸው እስከ ዛሬ። አሁን ፕሬዝዳንታችን ይለፋሉ። እግዚአብሔር እርዳቸው። እስቲ የሚሆን ነገር አይመስለኝም እኔ። ምክንያቱም መጽሐፉ እንደዛ ነው የሚለው። ስለዚህ እንደዛ ነው። እንትናን ተመልከቱ። ሳኦል የሚባለው ሰውዬ፣ ሳኦል የመጀመሪያው ንጉሥ ደህና መጣና 1-2 ዓመት ከጌታ ጋር ደህና መጣና አንደኛ ሳሙኤል 13 ላይ ሲደርሱ በቃ ፈራ፣ ተርበደበደ። ሳሙኤል ትንሽ ሲዘጋይ ተርበደበደ። ያለ ስራ ውስጥ ክህነት ውስጥ ገባ። ክህነት ውስጥ ገብቶ መሰዋት ጀመረ። የእግዚአብሔርን ሰዓት ወገኖች በራሱ ሰዓት ይመጣል። በራሱ ሰዓት ይመጣል። የራቀ ይመስለናል። አልዓዛር እኮ ሊሞት ሲል ያውቃል ጌታ፣ ሊሞት ሲል ያውቃል። ግን ከሞተ በኋላ ነው የመጣው። ለውም 4 ቀን ከሆነው በኋላ። ለምን? በሶስተኛው በሁለተኛው ቀን ቢሆን አይሆንም። ታሪኩን ታውቃላችሁ። ምክንያቱም እግዚአብሔር የሚሰራው ዘማክሲመም ክብር ለሱ በሚያመጣ ነገር ነው። ለእግዚአብሔር ክብር የሚያመጣው አልዓዛር 4 ቀን ካለፈው በኋላ መምጣቱ።
በሰዓቱ ይመጣል። ለአብርሃም በ25 ዓመት ነው የመጣው። ለዮሴፍ በ13 ዓመት ነው የመጣው። በ13 ዓመት 13 ዓመት ጠብቆ ዳዊት 15 ዓመት፣ ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ 30 ዓመት ጠብቆ ነው ወደ አገልግሎት የመጣው። አንዳንድ ሰው ተቀብቼ እግዚአብሔር ቀብተኝ ምን ተለቅለቅ፣ ግን የእድሜ መጨረሻ ላይ የሚሆን ይችላል የሚመጣው እሱ። የእድሜ አታሸግር፣ ቸርች አታወቅ። የእድሜ መጨረሻ ላይ ሊሆን ይችላል የሚመጣው። በራሱ ሰዓት ነው። ፈጥነ ከጀመርክ ትሰባበራለህ፣ ትወላልቃለህ፣ ቤተሰብን ታበላሻለህ። እየሰማችሁ ነው ወጣቶች? ትሰማላችሁ? ምናልባት እግዚአብሔር የሚፈልግ እንደ ክርስቶስ 3 ዓመት ነው። እንደኔ 30 ዓመት ዝም ብለህ ከምታገለግል በ3 ዓመት እኮ በቃ ውልቅልቅ ያለ በቃ ኃይለኛ ነገር ብትሰራ በቂ ነው። ጌታ ኢየሱስ ክርስቶስ በ3 ዓመት እኮ ዓለምን አደበላለቀ። እንደኛ 30 ዓመት አላገለገለም፣ 3 ዓመት። እና ወጣቶች ምናምን ስሙ፣ 3 ዓመትም ይበቃችኋል በእግዚአብሔር ሰዓት። ኢየሱስ ሲመጣ ታሪክ ይቀየራል። ሁለተኛ ከቁጥር 11 እስከ 13 ስታዩ ኢየሱስ ሲመጣ ታሪክ ይቀየራል። ይምጣ ብቻ። ይቺ ሴትዮ የሴትዮዋን ሁኔታ ቁጥር 11 ላይ ተመልከቱልኝ። ምን አይነት ሴትዮ ነች? እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች ይላል። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። የጊዜውን ርዝመት ተመልከቱ። 18 ዓመት ለመዳንም ሰርቶ ለመብላትም ለመሻሻልም ተስፋ ያለው ጊዜ አይደለም። አብቅቷል። በቃ ይሄ ሁሉን ነገር የምትረሱበት ጊዜ ነው። በጣም ረጅም ነው። ሁለተኛ ይቺ ሴትዮ ጎባጣ ያደረጋት ምንድነው? የድካም መንፈስ። ሁሉ በሽታ ከመንፈስ አይደለም። ይሄ እንዳንሳሳት። ግን በመንፈስ የሚመጡ በሽታዎች አሉ። ይቺ ሴትዮ መንፈሱ ነው እንትን ያደርጋል። ጎባጣ ነበረች፣ ቀንታም መቆም አልተቻላትም የሚለው ሐረግ ወደ እንግሊዘኛው ብትሄዱ ወይም ወደ መጀመሪያው ቋንቋ አይ ቲንክ 2 አረፍተ ነገር መሆን ይችላል። አንደኛው 2 አረፍተ ነገር ሲሆን በጣም ትርጉም ይሰጣል። አንደኛው በመንፈስ ለ18 ዓመት ሽባ የሆነች ሴት ነበረች። ሽባ የሚለውን አይጠቅሶም፣ ግን እንግሊዘኛው ጋር ብትሄዱ ሽባ ነው የሚላል መጀመሪያ። ሁለተኛው ሴትዮዋም ጎባጣና ቀጥ ብላ መቆም የማትችል ነበረች። ምን አልኩኝ? ጎባጣና ቀጥ ብላ ልትቆም የማትችል 2 አረፍተ ነገር ነው። እና ሴትዮዋ ሽባ ነች። ማን ነው ሽባ ያደርጋል? መንፈስ ነው። ይሄ መንፈስ ሉቃስ ዲቴል ነው አላልኳችሁም? ቅድም ሐኪም ነው ብያችኋለሁ። ሐኪሞች ካላችሁ ታውቃላችሁ። ይሄ መንፈስ ምንዋን ነው እንዲህ ያደረጋት? ምንዋ ላይ? ነርዋን ነው? ጡንቻዋን ነው? ይሄ መስሎቿን ነው? ምንዋን ነው ያዘው? እኔ ሐኪም ስለሆንኩ በደንብ አላውቅም፣ ግን ሐኪሞች የቤት ስራ ሰጥቻችኋለሁ። በደንብ መርምሩ። በደንብ እንትን ነው ያደርጋል። ስለዚህ ሽባ ማለት ጥምልምል ማለት እኮ ነው። ወይም ደግሞ ልክ የሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ ትዝ ይላችኋል፣ ብርና ወርቅ የለንም ያሉት ያ ሰውዬ እንደዛ እኮ ሽባ ማለት ነው። ወይም ደግሞ ዮሐንስ 5 ላይ መጣው እዛ ማጥመቂያውቱ ቦታ ያለው ሰውዬ እንደዛ ማለት ነው። እቺ ሴትዮ ምናልባት ትንሽ የምትሻለው ትንሽ ትሄዳለች፣ ትንሽ። ስለዚህ ቅድም እንዳልኳችሁ ሌላው ሰው 1 ሰዓት የሚሄድ 5 ደቂቃ የሚወስድበትን ምኩራብ ሲሰራ በ10 ሰዎች በ10 ወንዶች ስለሆነ ምናልባትም ቅርብ ለቅርብ ይሆናል። ስለዚህ አካባቢዋ ብዙ ላይ ርቅ ይችላል እና ብዙ ሰዓት ተጉዛ ነው የምትደርሰው እዛ ምኩራብ ጌታን ስለምትወድ እና ሽባ ሆናለች። እንቅስቃሴዋ ገደብ ሆኗል፣ ተወስኗል። እንቅስቃሴዋ በደንብ መንቀሳቀስ አትችልም። ከዛ ደግሞ ጎባጣ ነበረች፣ ልትቆም አልቻለች። ጎባጣ የሚለው ቃል አይገልጾም። ጎባጣ ማለት ከዚህ ወይም እንደ ምንድነው የሚባለው ነገር ያላቸው ሰዎች እንዲህ ያሉ ሰዎች፣ አንዳንድ ሰዎች ከቁመታቸው መርዘም የተነሳ ወይ ከስጋ የተነሳ እንደዚህ ይላሉ፣ ዘንበል ያለ ማለት ነው ጎባጣ። እሷ ግን እንደዛ አይደለችም። ምክንያቱም የሁለተኛው ቃል ልትቆም አትችልም ይላል፣ ቀጥ ልትል አትችልም ይላል። ጎባጣ ቀና ነው የሚለው አይደል? አማርኛ እንዴት ነው? ቴክሳስ አማርኛ አለ ወይስ ሜክሲካንኛ? በስፓኒሽ እንጀምር። እኔ እችላለሁ፣ ቢያንስ ትንሽ መግባቢያ እችላለሁ። ስለዚህ ቀጥ ማለትና ጎባጣ ከሆነ ቀና ነው የሚባለው አይደለም እንዴ? ግን ቀጥ ማለት ከሆነ ከዚህ ነው የተሰበረችው ሴትዮዋ። ጎባጣ የሚለውን እንግሊዘኛውን ብታነው ቤንት ኦቨር ነው የሚለው። ስለዚህ እንደዚህ ከዚህ ከወገቧ ጀምሮ ነው። ሰው ማየት አትችልም ሴትዮዋ። ሰው ማየት አትችልም፣ ሰማይ ማየት አትችልም። ማየት የምትችለው
አሁን እኔ ብቆም ወይ ይሄ ቀበቶን ነው የምታየው ወይም ደግሞ የሁለት የሶስት ዓመት ልጅ ነው የምታየው። ማየት አትችልም ሴትዮዋ። ተመልከቱ ምን ያህል ግን ጌታ ቤት ትሄዳለች። የዚህ ሴትዮ ታሪክ ጌታ ቤት ትሄዳለች። አየ ወንድሜ ባህር ከተከፈለ በኋላ ከበሮ ይዞ መደለቅ ቀላል ነው። እንደነ ማርያም ባህር ተከፍሏል፣ ከበሮ መደለቅ ቀላል ነው። እንደነ ሐና ሳሙኤል ከመጣ ከተወለደ በኋላ ቀንዴ ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። ያን ጊዜ ይቻላል፣ ችግር የለውም። ያቺ ሴትዮ ትዝ ተላችኋለች። በጣም የምትደነቅ ሁላችን የምናደንቃት የናርዶስ ሽቶ ያፈሰሰ ሴትዮ። ናርዶሱ አልባስጥሮስ ውስጥ ያለው ሉቃስ 7 ላይ የዓመት ቀለቧን ያፈሰሰች ጥሩ ነው። ለምን 7 አጋንንት ወጥቶላታል። ግን ሁሉን አጥቶ፣ ጤናውን አጥቶ፣ ልጆቹን አጥቶ፣ ሁሉን ነገር አጥቶ ራቆቴን ከእናቴ ማፀን መጥቻለሁ፣ ራቆቴን ወደዛው መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ 1:23 እንዲህ አይነት እምነት በጌታ ደስ ይበላችሁ፣ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። እንዴ ወህኒ ቤት ተቀምጦ በሰይፍ ሊሰየፍ ፍርድ እየተጠባበቀ ያለ ሰውዬ በጌታ ደስ ይበላችሁ፣ ሁልጊዜ ደስ ይበላችሁ። አየ እግዚአብሔር እኔና እናንተ ሊያሻግረን የሚፈልገው ነገር ሲሳካልን ማመስገን፣ ዲቪ ሲወጣልን ማመስገን፣ ሎተሪ ሲወጣልን ማመስገን ሳይሆን ኪሳችን ባዶ ሲሆኑ ማመስገን፣ ጤናችን ባዶ ሆኖ ማመስገን፣ ልጆቻችን እያሸገሩ ማመስገን፣ ትዳር እያሸገረ ማመስገን፣ ስራ ስናጣ ማመስገን፣ ጤና ስናጣ ማመስገን፣ እግዚአብሔርን ብቻ ማየት። ይሄ ነው ክርስትና ወንድሜና እህቴ፣ ይሄ ነው ክርስትና። አለበለዚያ ከዓለማዊ ምን ተለየ? ዓለማዊም ከሆነ ነገር ሲደረግለት ያመሰግናል። ፈጣሪ ያደረገልኝ ይላል። የኔና እናንተን ግን የሚለየን ተደረገም አልተደረገም፣ ጤናውንም አልሆንም፣ ማገኘንም አጣንም፣ እኛ ደስታችን በጌታ ነው። እኛ ምስጋናችን ለጌታ ነው። እኛ እልልታችን ለጌታ ነው። እኛ መፎከሪያችን በጌታ ነው። ያለው የሚታየው ነገር አያረካንም። ያለው የሚታየው ነገር አይወስደንም። እቺ ሴትዮ በጣም ነው የምትደንቀኝ እኔ። ይሄ ነው ሁኔታዋ። የኢየሱስ ምላሽ ምን ነበር? ቁጥር 12 እና 13 አንብቡት። ኢየሱስ አያትና ጠራት ይላል። 5 ነገር ነው ያደረገላት። አያት፣ በቃ አያት። አየ ምኩራቡ፣ ያን ጊዜ ምኩራቡ አልተከፋፈለም። ቤተሰብ ራሱ ከነ ልጆቹ መጥቶ ባልና ሚስት ልጆች ሁሉ አብረው ሊቀመጡ ይችላሉ። ይሄ ሴትና ወንድ ተለይቶ ነው የሚባለው በኋላ ነው የመጣው። በመጀመሪያ 2-3 ሴንቸሪ አልነበረም። ስለዚህ አያት ሲሰብክ ኢየሱስ አያት። ጌታ እኮ ያለው ወንድሞችና እህቶች የተንከራተተችውን አጋርን አያት። የማየኝን አየው ኤሎሬ አያት። ያል ጌታ የውጭውን ብቻ አይደለም የውስጥንም ያል፣ የፊትን ብቻ አይደለም የልብንም ያል እግዚአብሔር ያል። ዘጸአት 2:24 እና 5 እንደዚህ አለ። እግዚአብሔርም የለቅሷቸውን ድምፅ ሰማ አለ። እግዚአብሔርም አለ ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። ከዛ እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም የነሱን ነገር አወቀ። ነገራችሁን እግዚአብሔር ያውቃል ወገኖች። ነገራችሁን ስለሚያውቅ ያያችኋል። ነገራችሁን ስለሚያውቅ ያያችኋል። መዝሙረኛው ዳዊት እንዲህ አለ። መዝሙር 32:8 ላይ እንደዚህ አለ ዳዊት፣ አስተምርሃለሁ፣ በምትሄድበት መንገድ ሁሉ መራሃለሁ፣ አይኖቼንም በአንተ ላይ አጠናለሁ። የእግዚአብሔር አይኖች ወገኖቼ በእናንተ ላይ ናቸው። የእግዚአብሔር አይኖች በእናንተ ላይ ናቸው። እግዚአብሔር ያያል። እግዚአብሔር ያያል። የምናመልከው አምላክ እውር አይደለም። የምናመልከው አምላክ የማያው ነገር የለም። በምድር ላይ የሚያቅተው የማያው ነገር የለም። በሰማይ ያለውን ያያል፣ በምድር ያለውን ያያል፣ በሕያው ያለውን ያያል። እግዚአብሔር ያያል። አያት። አገልጋዩ አላያት። የሚገርማችኋል ዲያቆኑ አላያት፣ ሽማግሌው አላያት፣ ፓስተሩ አላያት፣ ምኑ አላያት። ኢየሱስ አያት። በአንድ ቀን መጥቶ አያት። አይገርምም? በአንድ ቀን አያት። ወንድሜ እግዚአብሔር ያያል። ማንም ባይ ያያል። ከዛ ጠራት ይላል። ተመልከቱ። ፖዚሽኗን እኮ ነው እንትን ያረጋት። ፖዚሽኗን እኮ ነው የቀየረላት። ጠራት። ይሄ የሰማይና ምድር ጌታ ዋይት ሃውስ እኮ አይደለም የጠራ፣ የሰማይና ምድር ጌታ ጠራት። ማን ብሎ? እኔ ይገርመኛል፣ አልተጻፈም እንዴ? ሰው እኮ የሚላት ጎባጣዋ ነው የሚላት። ኢየሱስ ጎባጣዋ አይልም።
ኢየሱስ ጎባጦ አይላትም። ወይ ልጄ ሆይ ነው የሚላት። ልጄ ውዴ ነው የሚላት። ውዴ ነይ፣ ልጄ ሆይ ነይ። እነሱ ጎባጣ አሉሽ፣ እኔ ግን ውዴ ልሻለሁ፣ እኔ ግን ልጄ ልሻለሁ። ነይ። ክብር ለጌታ ይሁን። ጠራት። ብዙ ጥሪ አለ። የጋራ ጥሪያችን ብዙ የጋራ ጥሪያችን አለ። የድነት 5 አይነት ቢያንስ አለ። የድነት ጥሪ አለ። ሮሜ 8:29-30 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ እነርሱን ደግሞ አስቀድሞ ወስኗል። አስቀድሞ ወሰናቸውን ደግሞ እነሱን ደግሞ ጠራቸው። እነዛ የጠራቸውን ደግሞ አጸደቃቸው። እነዛን ደግሞ አከበራቸው። የድነት ጥሪ፣ የቅድስና ጥሪ። አንደኛ ተሰሎንቄ 4:7 ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል። አንደኛ ተሰሎንቄ 1:15-16 ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱስ ሁኑ። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የመቀደስ ጥሪ አለ። የአገልግሎት ጥሪ አለ። ዮሐንስ 15:16 የአገልግሎት ጥሪ። እኔ መረጥኳችሁ እንጂ እናንተ እኔን አልመረጣችሁኝም። አብ በስሜ የምትለምኑትን እንዲሰጣችሁ ትሄዱና ፍሬ እንድታፈሩ ፍሬያችሁም ሊኖርና እኔ ሾምኳችሁ። የአገልግሎት ጥሪ። የመከራ ጥሪ። እቺ ደስ አትልም አይደል? ለመከራም ተጠርተናል። ፊልጵስዩስ 1:29 እኮ እንደዚህ ነው የሚለው፣ ስለ ክርስቶስ ተሰጣችኋል፣ ስለ እርሱ መከራ ልትቀበሉ እንጂ በስሙ ልታምኑ ብቻ አይደለም። ጴጥሮስም አንደኛ ጴጥሮስ 2:21 ላይ እንደዚህ ነው የሚለው፣ ለዚህ ተጠርታችኋል። ክርስቶስ ፍለጋውን እንድትከታተሉ ምሳሌ ትቶላችኋል። ስለ እናንተ መከራን ተቀብሏልና። ምንድነው ምሳሌ ተወልን? መከራ እንዴት እንደተቀበለ አይታል ክርስቶስ። አንተም መከራ እንደዛ ነው የምትቀበለው። መከራ በምንድን ነው የተቀበለው? ስለ ጽድቅ ነው የተቀበለው። አንተም መከራ የምትቀበለው ስለ ጽድቅ ነው። እግዚአብሔርን የመፈለግ ጥሪ። መዝሙር 105:4 እግዚአብሔርን ፈልጉ ትጸኑም አላችሁ፣ ሁልጊዜ ፊቱን ምን አድርጉ? ፈልጉ። አሞጽ 5:4 እንደዚህ ነው የሚለው፣ እኔም ፈልጉ በሕይወት ትኖራላችሁ። ይሄ ሁሉ ጥሪ የሁላችን የጋራ ጥሪ ነው። አንድ ቀን ግን ለግል የሚመጣ ደግሞ ጥሪ አለ። ልክ እንደዚህ ሴትዮ ነይ ልጅ ሆይ ብሎ ጠራት ይላል። እግዚአብሔር ይህን ጥሪ ያምጣላችሁ። ዛሬ ይሄ ጥሪ የሚመጣላችሁ ሰዎች አላችሁ። ቋጠሯችሁን ሊበጥስ፣ እንቆቅልሻችሁን ሊፈታ። ልጄ ሆይና የተሰቃየበት ዘመን አበቃ፣ የቆየበት ዘመን አበቃ። አንተ አምለኛል። እንደዛም ሆነ ብዙ ምክንያት እያለ ላለማምለክ ብዙ ምክንያት እያለ እቤት ለመቀመጥ ብዙ ምክንያት እያለ እኔን ለማክበር ብዙ ምክንያት እያለ አይቻለሁ። ልጄ ሆይና ይጠራል ጌታ። ከዛስ ቃል ሰጣት። ምን ብሎ? አንቺ ሴት ተፈተሻል፣ ከድካምሽ ተፈተሻል፣ ከድካምሽ ተፈተሻል። አየ ይሄ ተፈተሻል የሚለው ቃል ስታዩት ምንድነው የሚያመለክተው መሰላችሁ? ከሆነ ነገር ጋር በሰንሰለት መታሰርን ነው የሚያሳየው። ወይም ደግሞ ከሆነ ነገር ጋር በገመድ ተጠላልፎ መታሰርን። እስራትሽ ተፈታላል። ይሄ ቃል የእምነት ፈተናም ነው፣ አዋጅም ነው። ለሴትዮዋ የእምነት ፈተና ነው። የምን ተፈተሻል ሲላት ምን ማለት ነው? ተፈጽሟል። ልክ ቃል ሲናገር ተፈጽሟል። ይሄንን የሴትዮዋ ማመን አለባት። አዎ ተፈትቻለሁ፣ አዎ ሆኖልኛል። እርሱ ደግሞ ያውጃል፣ ተፈተሻል። ከእንግዲህ ወዲያ እስራት የለም። ገመዱ ተበጥሷል፣ ውስንነት ቀርቷል፣ መባከን ቀርቷል፣ እንቆቅልሹ ተፈቷል፣ ሸክምሽ ተንከባሏል፣ ቀንበርሽ ተሰብሯል፣ ሕይወት እንደገና ታድሷል፣ ልምላሜ ሆኗል፣ ስምሽ ተለውጧል፣ ታሪክሽ ተለውጧል፣ ቀንበርሽ ተሰብሯል፣ ተለውጧል። ተፈተሻል፣ ተፈተሻል። ክብር ለጌታ ይሁን። ተፈተሻል፣ ተፈታሽ። የእግዚአብሔር ቃል የእግዚአብሔር ቃል እኮ ይፈታል ወንድሞቼ እና እህቶቼ። የሚፈታ ሰንበድ የሚያወጣው ቃል አይደለም። ብዙ ሰው ቃላው አንድ ጊዜ አንድ ሰዓት አለኝ፣ ግን እኔ ሰዓት በጣም አከብራለሁ። እሺ አለኝ። አንድ ጊዜ አንድ እናት ትሁን እህት ትሁን አላቅም ከኢስት ኮስት ትደውልልኛለች ቢሮ። አይኗንም መልኳንም አይቻትም አላቅሰኝ። አንተ ጋር ደውል ተብያለሁ አለች። እኔን ቃል አውጭ አርጋኛለች መሰለኝ እና ከዛ በኋላ ጸልይልኝ አለችኝ። ጸለይኩላት።
ሁለተኛ ደግሞ በማግስቱ ደገመች። ጸለይኩና እህቴ እዛ ማቃቸው ፓስተሮች አሉ ለነሱ ላስረክብሽ፣ በጣም ይንከባከቡሻል፣ ይጸልዩልሻል ምናምን። እኔ በረሃ ውስጥ ነው ያለሁት አለች። ምን አይነት በረሃ? ሲና ነው ምንድነው አልኳት። ኢስትኮስት እኮ ነው፣ ከኢትዮጵያ ነው የመጣሁት፣ እኔ በረሃ ውስጥ ነው ያለሁት አለች። ፓስተሮች የማይደርሱበት ቸርች የሌለ? አዎ። እሺ አልኩ። አሁን ዝም አልኩ። ሶስተኛ ቀን ደግሞ በሶስተኛው ቀን ደወለች። አሁን ቁርጡን ልትነግረኝ ነው። ጸለይኩ፣ አልጣማትም እና ወንድሜ እባክህ ቃል አውጣልኝ አለች። እኔ የማወጣው ቃል እንግዲህ ያለው እዚህ ውስጥ ነው። ሌላው ቃል ምኞት ነው አይደለም እንዴ? እኔ የማወጣው ቃል ያለው እዚህ ነው። ከዚህ ውጭ ያለው ምኞት ነው፣ የሰው ፍላጎት ነው። ከዛ በኋላ እህቴ እኔ ቃል አውጣ ምናምን የምትዩን ነገር አቁሚና መጽሐፍ ቅዱስን አንብቤ አልኳት። ይሄ ቃል ይፈታል፣ ይሄ ቃል ይፈውሳል። አይ መዝሙር 107 20 እኮ ምንድነው መሰላችሁ? ቃሉን ላከ ፈወሳቸው፣ ከጥፋታቸው ሁሉ አዳናቸው ይላል። ቃሉ እኮ ነው የፈወሳቸው። ማቴዎስ 8:8 እንደዛ ነው የሚለው። ያ መቶ አለቃ ጌታ ሊሄድ ሲል ወደሱ አይደለም ቃል ብቻ ተናገር ብላቴና ምን ይሆናል? ይፈወሳል። ማቴዎስ 8:16 እና 17 ስትመለከቱ መናፍስትን በቃሉ አወጣ ነው የሚለው። መናፍስት ሳይቀሩ በቃሉ አወጣ። እንዴ አሁን እኮ ስንት የት ቦታ ያስካት፣ ምን ስትሰራ ያገኘሃት፣ የቱ ጋር ምን እያረክ ነበረ? እንዴ ጌታ ኢየሱስ ክርስቶስ እንደዚህ አናዟል እንዴ? ያጋነን ወንድሞቼና እህቶቼ፣ ይሄ እኮ የኳስ ጨዋታ ስፔክታተር ሲደረግ ቸርች ውስጥ ዝም ማለት እኮ የለብንም። ያልተጻፈ እኮ ነው። እንዴ ስንት ጊዜ ታውቃታለህ? እንዴ ጮኛዋ ነው እንዴ? ስንት ጊዜ ታውቃታለህ? ምን እንድታረጋት አሰብክ? ሊገላት ነው። ሌላ ምን ያረጋታል? ምን ያረጋታል? እቺ ሊሾማት ነው። በጣም እኮ እኛ ደግሞ ያንን እናጨበጭባለን። በካልቾም ሲያወጡ አወጡንላ። በካልቾ አጋንንት አያወጣም። አጋንንት የሚወጣው በኢየሱስ ስም ነው። አትሾድ ብራዘር፣ የሚወጣው በኢየሱስ ስም ነው። በካልቾ የሚያወጣ ምናምን ነገር ሆነ ሌላ ነገር ነው። እሱ ሌላ ነገር አለው። የሚወጣው አጋንንት በክርስቶስ ኢየሱስ በመስቀሉ ቃል ነው የሚወጣው። የቃሉ ጉልበት ነው የሚያወጣው። መናፍስትን በቃሉ አወጣ፣ ሁሉም ተፈወሱ ነው የሚለው ማቴዎስ 8:16-17። ይሄ ቃል መፈወስ ብቻ አይደለም፣ ይመራሃል። መዝሙር 119 105 ላይ እኮ የሚለው ሕግ ለእግሬ መብራት ለመንገዴ ብርሃን እኮ ነው የሚለው። ይመራሃል፣ ሕይወት ያደርግሃል። መዝሙር 119 107 ላይ ሲናገር አቤቱ እኔ ተቸገርኩ፣ በቃልህ ሕያው እንደ ቃልህ ሕያው አድርገኝ። በምንድነው ሕያው የምትሆነው? በቃሉ። ሰንበዲ መጥቶ እንዲህ ትሆናለህ። በቃሉ ሕያው ያደርግሃል፣ በቃሉ ይመራሃል። እንዴ መምራት ብቻ እኮ አይደለም፣ ቃሉ እኮ ነው የወለደህ ብራዘር። ቃሉ ነው እኮ የወለደህ። ያዕቆብ 1:18 ለፍጥረቱ የበኩራት እንሆን ዘንድ የበኩራት አይነት እንሆን ዘንድ በእውነት ቃል አስቦ ወለደን ይላል። በእውነት ቃል አስቦ ወለደን። አንደኛ ጴጥሮስ 1:23 ደግሞ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ለዘላለም በሚኖር ሕያው በሆነ ከማይጠፋ ዘር ከእግዚአብሔር ቃል እንጂ። ምን ይምጣ ከዚህ በላይ ወንድሞችና እህቶቼ? አረ ወደ ቃሉ እንመለስ፣ ወደ ቃሉ ይመለስ። ጌታ የፈወሰው በቃሉ ነው። የሰንበዲ ውሽ እየሰማን መኖር አንችል። ወደ ቃሉ እንመለስ። በቃሉ ጠራት። ከዛስ ምን አደረገ? እጁን ጫነባት። ክብር ለጌታው። እጁን ጫነባት፣ ተፈወሰች። እጁን ጫነባት። ማጽናናቱ እኮ ነው ጌታ። እቺ ሴትዮ አንድም ሰው ሀጋ አርጓት አያውቅም። አንድም ሰው ነክቷት አያውቅም። ትመጣለች፣ ትሄዳለች። እጁን ጫነባት፣ ፈውሷ ጸና። ከዛ በኋላ ደግሞ ቀጥ አለች፣ ቀጥ ብላ ቆመች። እንዲህ ቤንድ ያደረገች ሴትዮ እንዲህ እኮ ነው ወንድሞችና እህቶች። እንዲህ ሰው እኮ ሰላም አይላትም፣ አያዋትም። እሷ ጋር ቆሞ የሚያወራ ሰውም የለም። ግን ጌታ ቀጥ አረጋት። ጌታ ሰው አደረጋት። ጌታ ታሪኳን ለወጠ። ታሪክ ይቀይራል። ኢየሱስ ይመጣ። ኢየሱስ ወደ አንተ ይመጣል ወንድሜ። ኢየሱስ ወደ አንቺ ይመጣል። እስራትሽ ይበጠሳል። ከምን ጋር ይሁን እስራቱ፣ ከምን ጋር ይሁን እንቆቅልሹ እኔ አላቅም፣ ግን ይፈታል። የሚፈታው ደግሞ ኢየሱስ ወደ ቤት ሲመጣ ነው። ኢየሱስ ወደ አንተ ሲመጣ የማይፈታው ቋጠሮ የለም፣ ይፈታል። አንድ ጊዜ አንድ ሰፈር ላይ አንድ በጣም ሀብታም ሰውዬ ነበሩና አንድ ክርስቲያን ልጅ በቃ እሱ ብቻ አይሰግድላቸውም ለሰውየው፣ ሰው ሁሉ ይሰግድላቸዋል።
ሰው ሁሉ ይሰግዳል እንትን ይላል ምናምን። ተናደዱና አንድ ቀን አንተ ምን አይነት ልጅ ነህ? ሰው ሁሉ ያከብረኛል ይሰግድልኛል፣ አንተ ግን ለምንድን ነው አሉት። አባቴ ምን ማለቱ ነው? ሰው ለአምላክ ነው እንጂ ለሰው እንዴት ይሰግዳል? እንዴት ብዬ ልስገድ? እርሶም የሚበሉት አንድ እንጀራ እኔም የምበላው አንድ እንጀራ አላቸው። አይ የእንጀራው ጉዳይ እኮ አይደለም ችግሩ፣ የወጡ ጉዳይ ነው አሉት። ምንድን ነው የወጡ ጉዳይ? አንተ ግፋ ቢል አንድ ወጥ ነው የምትበላው፣ እኔ እኮ 4 ወጥ ነው አሉት። 4 አይነት እኮ ነው የምበላው አለ። አጎነበሰና ጥቂት ጊዜ አለፈ። ከዛ በኋላ ልጁ ሰፊ መሬት አለው፣ ትንሽ ጎጆ ቤትና ሰፊ መሬት አለው። አንድ ቀን ጌታ መጣ፣ የሆነ ኢንቨስተር መጣና ስማ እንጂ ከዚህ ወዲያ ያለውን ሽጥልኝ አለው። በብዙ ሚሊዮን ብር ሸጠ፣ ቤቱን ሰራ፣ ያችን ጎጆዋን አደሰ። ከዛ በኋላ እኛን ሰውዬ አንድ ቀን አገኛችሁ። አባቴ እንዴት ነው? ደህና ኖት ወይ? ሰላም ኖት? የወሎት የሚገርሞት እኮ የኔም ሞት ከ1 ወደ 6 ተቀየረ አላቸው። አሁን 6 አይነት መብላት ጀመረ። ታሪክ የሚቀይር ጌታ ኢየሱስ ሲመጣ ታሪካችሁ ይቀየራል። ኢየሱስ ሲመጣ ይቀየራል። ኢየሱስ ሲመጣ እውነት ይገለጣል። ቁጥር 14 እስከ 16 ስታዩ የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ከዛ እናንተ ግብዞች፣ እናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህች የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባምን አለ። ተመልከቱ፣ እቺ ሴት በተፈወሰች በዳነች፣ አገልጋዮቹ ፈንጠዝያ መኖር ሲገባቸው ግብዝነታቸው ወጣ። እዚህ ቦታ የተገለጠው 3 ነገር ነው። ግብዝነታቸው፣ ቅድሚያ የሚሰጡት ነገር፣ ማንነት። ግብዞች ናቸው። ግብዝነት ማለት ያልሆኑትን መሆን ማለት። ግብዝነት ማቴዎስ 23 ላይ በጣም ነው ጌታ የሚናገረው። በጣም እናንተ ፈሪሳውያን ጻፎች ግብዞች፣ ግመል እየዋጣችሁ ትንኝ የምታጠሩ ይላቸዋል። ምሳሌው ራሱ በጣም እንትን ነው። ጸሎታቸው ደግሞ እነኚህ ፈሪሳውያን የሚገርማችሁ መንገድ ዳር በየሰዓቱ ነው የሚጸሉት። በየ3 ሰዓት ልዩነት ይጸልያሉ። መንገድ ዳር። መንገድ ደግሞ ቀጥተኛ መንገድ እኮ አይደለም፣ 4 ማዕዘን ብዙ ሰው ይኖርበታል። ስለዚህ ልክ የጸሎቷ ሰዓት እንትን ሲሉ ቤቱ እኮ መጸለይ ይችላል። ይሄድና እዛ 4 ማዕዘኗ ላይ ቀጥ ብሎ ተገትሮ ይላል። በቃ አቤት ይሄ ሰው ይላል። በየቀኑ ያየው ሰው አቤት ይሄ ሰው እንዴት መንፈሳዊ ነው። ይሄ አይነት የጸሎት ግብዝነት እኮ ቸርችም ውስጥ ገብቷል። ታውቃላችሁ? እኔ በቀደም የሆነ ቸርች እያስተማርኩ ነበር፣ የሆነ ግሩፕ እና እኔ ሰው እስቲ ስለዚህ ፕሮግራም ዛሬ ጌታ እንዲባርከን ጸልይ ተብሎ መድረክ ሲሰጠው ከዘፍጥረት እስከ ራእይ የሚያነበንበው ለምንድን ነው? ታዝባችኋል? እውነት ነው። እኔ ብቻ ነኝ የታዘብኩት? ሰባኪ እኮ ትታወቃለህ፣ ይሰጥሃል። በቃ አሁን ጸልይ የተባልከው ለዚህ ፕሮግራም እግዚአብሔር እንዲባርከው በቃ። ከዛ የሰውን ሁሉ ሰዓት ጭርስ አድርገህ ወይ በአግባቡ አልሰበክ ወይ በጣም እኮ የሚገርም ጉድ እኮ ነው የተሸከምነው ነገር። ከተናገሩት ደግሞ ያኮርፋሉ። ጉድ እኮ ነው። ጎባጣ መባል ከተገባው ፓስተር ነው ጎባጣ መባል ያለበት። እሺ ከፋችሁ። ግብዝ በቃ ግብዝ። እነኚህ ሰዎች ግብዞች ናቸው። ጌታ የሚናገረው ምሳሌ 23 ላይ ሄዳችሁ አንብቡ፣ በጣም ይገርማችኋል። እናንተ ከውጭ የምታምሩ ከውስጥ ግን የሞተ አጥንት በኖራ የተለሰነ መቃብር ይላችኋል። አይ እስራኤል 3 በዓል አለ አይደል? ዋና የዳስ በዓል፣ የፋሲጋ በዓል፣ የጴንጤቆስጤ የባለ 50 በዓል። በዛ ጊዜ ሰው ሁሉ ከየሀገሩ ይመጣል። ስለዚህ መቃብሮቹ ደግሞ እስራኤል ከሄዳችሁ በመንገድ ዳር ነው ያሉት። ስለዚህ ያን ጊዜ በእስራኤል ምን አለ? በብሉይ ኪዳን ሙት ከነካ አንድ ሰው እርኩስ ነው። እርኩስ ከሆነ በዓሉን ማክበር አይችልም። እስኪ ነፃ ድረስ መጠበቅ አለበት። ስለዚህ ሰዎች ያንን እርኩስ ነገር መቃብሩ እንዳይነኩ ምን ያደርጋሉ? በኖራ ይለሰናል።
በቃ ነጭ ይሆናል። ስታዩት በቃ ያምራል። ነግራችሁ አልችልም። ውብ ከተማ ነው የሚመስለው። ግን ውስጡ ምንድነው ያለው? ሬሳ ነው ያለው። ህይወታችንን እግዚአብሔር ከዚህ ይጠብቃል። ግብዝ ሁለተኛስ ቅድሚያ የሚሰጡት ነገር እዚህ ጋር ተመልከቱ። እናንተ ግብዞች እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስዱ የለምን? ኦኬ የእናንተ እንትን በሬ ውሃ ሊጠጣ በሰንበት እኮ ይሄዳል። ለምን ያን እንትን አትሉም? ቅድሚያ የምትሰጡት አሁን እቺ 18 ዓመት የታሰረ ሴትዮ ስትፈወስ እንዴት ነው ቅድሚያ ያልሰጣችሁት? ቅድሚያ የምትሰጡት ለስርዓት ነው ወይስ ለሰው ነው? ለሰንበት ነው ለሰው ነው? ሰንበት እኮ የተሰራው ለማን ነው? ለሰው ነው። ጌታ ኢየሱስ ክርስቶስ እኮ የሞተው ለሰንበት ሳይሆን ለሰው ነው። ለስርዓት ሳይሆን ለሰው ነው። ማርቆስ 10:45 እኮ እንደዚህ ነው። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ እንዲገለገል አልመጣም። ነፍሱን ቤዛ ሊያደርግ የመጣው ሊሞት የመጣው ለሰንበት ነው፣ ለስርዓት አይደለም። ወገኖች ይሄ ቅድሚያ የምንሰጠው ነገር ትክክለኛ ቦታ ካለመያዙ የተነሳ ትዳራችን ይበጠበጣል፣ ቸርቻችን ይበጠበጣል። ምንድነው ሪሊ ቅድሚያ የምንሰጠው ነገር? ቅድሚያ የምንሰጠው ነገር ከዘላለም ጋር የሚያገናኘን፣ የጌታን ክብር የማይነካብኝ፣ ወደ ጌታ የሚያሳድገኝ እነዚህ ነገሮች ናቸው መቅደም ያለባቸው። አሁን ለምሳሌ አንዳንድ ሰው እዚህ መድረክ ላይ አበባ ለ10 ዓመት እዚች ጋር ተቀምጣለች። አበባ ፍላወር የሴት እህት ምናምን አይደለም ያልኩት፣ አበባ ፍላወር። እሺ እዚህ ጋር ተቀምጣለች ለ10 ዓመት። አሁን አንዱ ሰው ይመጣና እዛ ኮርነር ለምን አይቀመጥም? ይሄን ጽሁፍ ከሚለው እዛ ለምን አይቀመጥም? ከዛ 10 ዓመት ያየቻት ልጅ እቺን አበባ ወይ እሷ ነች ያመጣችው የዛሬ 10 ዓመት። ሌላኛው ትናንት የመጣችው ደግሞ ምንድነው የሚከልለው ምናምን ብሎ ተበሳይቷል። አሁን በእነዚህ ይጣላሉ። ብቻቸውን አይደሉም፣ ደግሞ አጃቢም ያመጣሉ። አሁን አበባ እዚህ ጋር ተቀመጠ፣ እዛ ኮርነር ተቀመጠ፣ ጋርቤጅ ተቀመጠ። ከኔ ህይወት ጋር ምን ያገናኘው? ከኔ ጋር ናቸው። ትዳራችንም ውስጥ እኮ እንደዚህ ነው። የማያጣላው ቅድሚያ የማይሰጠው ነገር ያጣላናል። ጌታ ትልቁ ቁም ነገሩ ሰው ነው። ሶስተኛ የተገለጠው ማንነት የአብርሃም ልጅ አላት። የአብርሃም ልጅ ቁጥር 16 ይቺ አብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባም። ምን አለ? ማንነቷ የአብርሃም ልጅ ነው። የአብርሃም ልጅ በስጋ አይደለም፣ በስጋ የሆኑትን አይደለም የአብርሃም ልጆች የሚላቸው። ማቴዎስ 3 ላይ ስትሄዱ መጥምቁ ዮሐንስ ምን ይላችኋል? እናንተ ግብዞች ከሚመጣው ቁጣ ማን እንድትሸሹ ማን ነገራችሁ? እንግዲህ ፍሬ ያለውን ንስሐ ግቡ። ለአብርሃም እኮ እግዚአብሔር ከነዚህ ከድንጋዮች ልጆች ሊያስነሳለት ይችላል። ዮሐንስ 8 ላይም ደግሞ ጌታ ኢየሱስ ክርስቶስ እናንተማ የአባታችሁ አብርሃም አይደላችሁ፣ የአብርሃምማ ብትሆኑ አብርሃም የሚያደርገውን ታደርጉ ነበር። የአብርሃም ልጅ የተባለችው እቺ ሴትዮ የአብርሃምን ተግባር ስለምታደርግ ነው። እግዚአብሔርን ስለምትወድ ነው። እግዚአብሔርን ስለምታመልክ ነው። አብርሃም የሚወደውን ጌታ ስለምትወደው ነው። ሁሉን ትታ እስከነ ድካሟ እስከነ በሽታዋ የእግዚአብሔርን ቤት ስለምትፈልግ ነው። የአብርሃም ልጅ ማንነቷ ነው ስሟን ያመጣው። ወገኖቼ ማንነት በጣም ከባድ ነገር፣ በጣም አስፈላጊ ነገር ነው። ጌታም አድሬስ የሚያደርገን በማንነታችን ነው። እኔና እናንተ ደግሞ የአብርሃም ልጆች ነን። ከዛም በላይ የእግዚአብሔር ልጆች። ክብር ለጌታ ይሁን። እኛ የእግዚአብሔር ልጆች ነን። የተለየን ሰዎች ነን። የእግዚአብሔር ልጆች ዮሐንስ 1:12 ለተቀበሉትና በስሙ ለሚያምኑት የእግዚአብሔር ልጅነት ስልጣን ተሰጣቸው። የእግዚአብሔር ልጅ እኮ የኛ እኮ ማንነት፣ የኛ ማንነት እኮ በዚህ በምድራዊ ነገር አይደለም። ፕሮፌሰር ስለሆን ጥሩ ነው፣ እሱ ሁሉ ጥሩ ነው። ቢዝነስማኖች ስለሆን ሀብታሞች ስለሆን ገንዘብ ስላለን እሱ ሁሉ ጥሩ ነው። ግን ማንነት የሱ አይደለም። የእግዚአብሔር ልጅ ነኝ። ዋናው ማንነት የእግዚአብሔር ልጅነት ነው። አየ ፕሮፌሰር ብትሆን ምን ብትሆን ጥሩ ነው፣ እግዚአብሔር ይባረክ። ያ ትልቅ ስራ አለው። አሁን በዚህ ዘመን ትልቁ ችግር በተለይ በአበሻ ክርስትና ሲያስተምሩ ነው የኖሩን። በቃ ጸጋ ካለ አንተ የእግዚአብሔር ሰው ነህ ምናምን። ውጪ ስትወጣ ለውጪ ዓለም ነው የምትኖረው። ኖ መስሪያ ቤትም የእግዚአብሔር ነው።
ትምህርት ቤትም የእግዚአብሔር ነው፣ ቸርችም የእግዚአብሔር ነው። እዛ መስሪያ ቤት ሳህንም የምታጠብ ከሆነ የእግዚአብሔር ወኪል ነው፣ የኢየሱስ አምባሳደር ነው። የምታስተምርም ከሆነ አምባሳደር ነው፣ የምታክምም ከሆነ አምባሳደር ነው። አንተ አገልጋይ ነህ። እኛ እኮ ሐኪም ለመሆን አይደለም የምንኖረው፣ ቢዝነስማን ለመሆን አይደለም የምንኖረው። ጌታ ያንን ስራ አምባሳደሮች የሆኑ ብሎ ሰጠን። ስለዚህ እኛ አሁን ብዙ ቸርች የከሰረችው ምንድነው? ጸጋ ብቻ ኖ ጸጋውም የእግዚአብሔር ነው፣ ክህሎቱም የእግዚአብሔር ነው፣ ችሎታውም የእግዚአብሔር ነው፣ ሀብቱም የእግዚአብሔር ነው፣ ስልጣኑም የእግዚአብሔር ነው። ሁሉም ለሱ ክብር ነው የሚሆነው። ሁሉንም ለሱ አገልግሎት ነው የምናደርገው። የራሳችን የሆነ የለም። ወንድሞቼና እህቶቼ ቸርች ሙሉ ጊዜ ያልሰጣችሁ ወይም የማታገለግሉ ሰዎች ካላችሁ አገልጋይ አይደለሁም አትበሉ። ያ ሮንግ ነው። አንደ ኤፌሶን 4:11 እስከ 16 አንብቡ። ያ ሮንግ ትምህርት ነው። እውነቱ አገልጋዮች ናቸው። ቸርች ስትመጡ ትታጠቃላችሁ፣ ታጥቃችሁ ግን ወደ አገልግሎት ትሄዳላችሁ። የት? ሐኪም ቤት፣ የት? ንግድ ቦታ፣ የት? ትምህርት ቤት፣ የት? ጎረቤታችሁ። እናንተ የጌታ አምባሳደሮች ናችሁ። እናንተ መልእክተኞች ናችሁ። ለምን? የእግዚአብሔር ልጆች ናችሁ። ልጆቹ ጌታን ካልገለጡት ማን ነው የሚገልጠው? እኛ የእግዚአብሔር ልጆች ነን። ሮሜ 8:14 በመንፈስ የምንመራ በመንፈስ የሚመሩ ሁሉ እነሱ የእግዚአብሔር ልጆች ናቸው ይላሉ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ገላትያ 3:26 የእግዚአብሔር ልጆች ነን። ገላትያ 4:6 ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። መንፈስ ቅዱስ በልባችን ውስጥ አለ። ምን እያለ ነው ያለው? አባ አባ ብሎ የሚጮኸው የሚያስታውሰን ወደ እውነት ሁሉ የሚመራን መንፈስን ተሸክመን እንዞራለን። ይመራናል፣ ያስተምረናል፣ ያሳየናል፣ ይገልጥልናል። ወገኖች ሆይ ደግሞ ወደፊት አለን። አንደኛ ዮሐንስ 3:2 ምንድን ነው የሚለው መሰላችሁ? ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ገና ወደፊት ምን እንደምንሆን ገና አልተገለጠም። ቢገለጥ ግን እርሱ እንዳለ እናዋለን፣ ደግሞም እርሱን እንደምንመስል እናውቃለን። ማን እንደምንመስል? ጌታ ኢየሱስ ክርስቶስን። ምን ሆኖ ነው ያለው? ጌታ ኢየሱስ ክርስቶስ ከብሮ ነው ያለው። ምን እንድንሆን እናውቃለን? እርሱን እንድንመስል። ይሄ የተዋረደው ስጋችን ተገልብጦ ተለውጦ እርሱን የሚመስል አካል ለብሰን የከበረ በሽታ የለ፣ ቁርጥማት የለ፣ አንጀት ምናምን የለ፣ ካንሰር የለ፣ ድህነት የለ፣ ማጣት የለ፣ መድከም የለ፣ የእርግማን ውጤት የለ። የከበረ አካል ለብሰን ለዘላለም ከእርሱ ጋር ልንኖር እያሸበሸብን በበጉ ፊት እየዘመርን ለእሱ ልንኖር ለዘላለም ልንኖር ክብር ልንሰጠው በደስታ በሐሴት እየተቀኘን ያልተሰማ ዜማ እያዜምን ልንኖር። ለምን? የእግዚአብሔር ልጆች ተስፋ ያለን ወገኖች። ተስፋ አትቁረጡ። ተስፋ አላችሁ። ተስፋ ያለን ሰዎች ነን። አሁን አልተገለጥንም። ፍጥረት ሁሉ እኮ ይላል ሮሜ 8 ፍጥረት ሁሉ የእግዚአብሔር ልጆች በክብር መገለጥ ይጠባበቃል ይላል። ለምንድን ነው የሚለው መሰላችሁ? ምክንያቱም ፍጥረት አሁን ያለ ውዴታው በቦንዴጅ ውስጥ ነው፣ በስርዓት ውስጥ ነው። ምድር ተረግማለች። አትክልቱ ተረግሟል፣ ምድሩ ተረግሟል፣ ሰማዩ ተረግሟል። አሁን አሾክና መኪላ ነው የሚያበቅለው። እንስሳቱ ተረግሟል፣ እርስ በርስ ይባላሉ። ከመርገም በፊት አልነበረም፣ ከኃጢአት በፊት አልነበረም። ስለዚህ እነዚህ እርግማን ሁሉ የደረሰባቸው ያለ ውዴታቸው ነው። እነሱ ነፃ የሚወጡት እኛ የእግዚአብሔር ልጆች ከእርሱ ጋር ከጌታችን ጋር መተን ስንገለጥ ነፃ ይሆናሉ። ያን ጊዜ ፍጥረት ሁሉ ይጠብቃል፣ ያንን ለማግኘት ይቃትታል ይላል። ለፍጥረትም ተስፋው እኛ ነን ወገኔ። ተስፋ አትቁረጥ። ተስፋው እኛ ነን። እንደ ተራሷት እኛ የተለየን ሰዎች ነን ወገኖች፣ የተለየን ሰው። አንደኛ ጴጥሮስ 2:9 እንደዚህ ነው የሚለው፣ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁት የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አየህ፣ አድራሻ አለ። አድራሻ የት ነበር? ድቅድቅ ጨለማ ውስጥ ነበር። ድቅድቅ ጨለማ ማለት ምንድን ነው? ሲኦል፣ ሞት፣ ገሃነም፣ እዛ ነበር። አሁን ግን ወደሚደነቅ ብርሃን፣ ወደ ዘላለም፣ ወደ ሕይወት፣ ወደ ሞገስ፣ ወደ ክብር እግዚአብሔር አድራሻን ቀየረ። ከጨለማው ስልጣን አወጣን። ቆላስይስ 1:13 ከጨለማው ስልጣን አወጣን፣ ቤዛነትን ወዳገኘንበት ወደ ልጁ ፍቅር መንግስት አፈለሰን። በኃይል ነው ያወጣ። ለምኑ አይደለም ሰይጣንን የተወ፣ በኃይል ነው ያወጣ። ወንድሜ አድራሻ ለወጠልን። ከዛ ፐርፐስ ሰጠን፣ የእርሱን በጎነት እንድትናገሩ። ምን አይነት በጎነት እንዴ? ከጨለማ ያወጣኝን፣ ከድህነት ያወጣኝን፣ ከመቅሰፍት ያወጣኝን፣ ከሞት ያወጣኝን። ይሄ ነው በጎነት። ሰው ያደረገኝን፣ ተስፋ የሰጠኝን፣ ዘላለምን
የተመረጠ ትውልድ የተሰነካከለ አይደለም። የተመረጠ በማ በንጉሥ የተመረጠ በጌቶ ጌታ በነገሥታት ንጉሥ በኢየሱስ ክርስቶስ የተመረጠ የንጉሥ ካህን ማለት በብሉይ ኪዳን ንጉሥና ካህን አንድ አይሆንም። አንድ ሰው ላይ ንግስናና ክህነት የለም። በአዲስ ኪዳን እኔና እናንተ ነገሥታትም ካህናትም አደረገ። ቅዱስ ሕዝብ የተለየ ወገን የተለየነን በዚህ በምድር እንትናችን አንወስነው። የተለየነን ኢየሱስ ሲመጣ መደነቅ ይሆናል። ቁጥር 17 ላይ የሚለው የተቃወሙት ሁሉ አፈሩ፣ ሌሎቹ ደግሞ ደስታ በደስታ ሆኑ። ክብር ለጌታ። አፈሩ። ይሄ መደነቅ ነው። የምኩራብ አለቃው ምናምን እኛ እኮ አዋቂዎች ነን እውነተኞች ነን ምናምን ሲሉ ነበረ። ግን በኢየሱስ ሥራ፣ በኢየሱስ ንግግር፣ በኢየሱስ ችሎታ፣ በኢየሱስ ማዳን እጃቸውን ባፋቸው ላይ ጫኑ። ሌላው ደግሞ ደስታ በደስታ ሆነ። ኢየሱስ ሲመጣ መፈታት ይሆናል። ኢየሱስ ሲመጣ ታሪክ ይቀየራል። ማንነት አለን ወንድሞች እናቶች። የኛ ማንነት የተለየ ነው። አንዲት ይሄን ብዬ እየጨረስኩ ነው። አንዲት ክርስቲያን እህት አንድ ቤት ትሰራ ነበር እና ያው ታውቃላችሁ ኢትዮጵያ ኩሽና ቤት ነው አይደል የሚባለው የሚያድሩት ሰራተኞቹ። እዛ እያደረች ስታድር ትጸልያለች። የጮኸች ስትጸልይ እመቤትየዋ ምናምን እዛ ሳሎን ቤት ያው የተያዘ አይደለም ራቅ ያለ ነው። ሳሎን ቤት እየሰሙ ይረበሻሉ። ከዛ አንቺ ቀስ ብለሽ ጸልይ፣ ምንድነው የምትረብሽው ይሏታል። እሺ ብላ ቀስ አርጋ ትጸልያለች። አሁንም መጡ ሁለተኛ ቀን ቀስ በይ። አይ ጌታ እንደው ይሰማል ለምን በልቤ አልጸልይም አለች። በልቧም ስትጸልይ እዛ ይረበሻሉ። ሳሎን ቤት እኮ ነው። እየሰማችሁ ነው? ሳሎን ቤት እኮ ነው የሚረበሹት። በልቧ ነው እኮ የምትጸልየው እንደ ሐና። ከዛ ሴትዮዋ መጡ። በቃ ሳትለብሶ እንትን አንቺ ለምንድን ነው የማሰሚኝ እና ከዛ በፊት ውስጧ ምን አለ እቺ ሴትዮዋ አሁን ከመጣች እኔ ጸልያለሁ በቃ አለች። እኔ አልችልም ጸልያለሁ። ልክ ሴትዮዋ እሳት ለብሰው ሳጎርሰው ሲመጡ በጌታ በኢየሱስ ክርስቶስ በዚህ ሴት ውስጥ ያለ አጋንንት በጌታ በኢየሱስ ክርስቶስ የወደቀውን ምናምን ስትል ሴትዮዋ ሪ ብሎ አንድ እግር ወደ ላይ ምናምን እዛ ኩሽና ውስጥ ከዛ ስትጸልይ ልጅቷ አመድ ባመድ ሴትዮዋ ተንከባለው እሷ አጋንንቱን አወጣችላቸው። አሁን መለስ ሲሉ ምን ሆኛለሁ? አይ ተው ልጅ እኔ እስቲ የሆነውን ነገር ብቻ እዚህ ኩሽናማ አይደለም ነይ ሳሎን ይሄን ሂድና እዛ ተነግሪኛለሽ። አየሽ ጌታ ሲመጣ ከኩሽና ያወጣል። አየ ከኩሽና ያወጣል። ቦታ አቅጣጫ ነው እኮ የሚያስቀይረው። ሄዱ። ከዛ እስቲ ልጄ ምንድነው ሆንኩት? ምንድነው የተደረገው? እስቲ አንድ ባንድ ንገሪ። ምንድነው? እመቤቴ ሆይ ምን ያልሆኑት አለ? የኛ ጌታ የሚያከብረው ራሱና ልጆቹን ብቻ ነው። የሚያከብረው ራሱና ልጆቹን ብቻ ነው። አስደናቂ ጌታ እናመልካለን። ክብር ለጌታ ይሁን። ኢየሱስ ወደ እናንተ ይመጣል።